ውድ ቤተሰቦች እንዴት ሰነበታችሁ? ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬም የዮሐንስ ወንጌልን እንመለከታለን። ይሄ 62ኛ ክፍላችን ነው። ዮሐንስን ከጀመርን አሁን እየተመለከትን ያለነው ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለውን ነው። ባለፈው ፕሮግራማችን እንደምታስታውሱት የዚህን የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ያለውን ታሪክ መቼት ወይም ደግሞ ሴቲንግ በደንብ ተመልክተናል። ዛሬ የምናየው ግብዝነት ሲጋለጥ በሚል ርዕስ ጻፎችና ፈሪሳውያን ጌታ ኢየሱስ ክርስቶስን ለማጥመድ ያደረጉትን ጥረት ጌታ ኢየሱስ ክርስቶስ ደግሞ እንዴት አድርጎ ስውር ደባቸውን በመግለጥ ወደ ብርሃን በማውጣት የሕይወት ብርሃንነቱን ያሳየበት ክፍል ነው። በዚህ ታሪክ ውስጥ እንግዲህ እንደምታውቁት ጌታ ኢየሱስ ክርስቶስ ከበዓሉ በኋላ ሁሉም ወደ የቤታቸው ሲሄዱ እርሱ ወደ ደብረ ዘይት ተራራ ሄደዋል። በዚያ አድሯል። ከዚያም በኋላ ደግሞ በማለዳ ወደ መቅደስ በመሄድ በማለዳ ሊሰሙት የተሰበሰቡትን ሕዝብ በማስተማር ላይ ነው ያለው። ተቀምጦ እያስተማራቸው ሳለ ጻፎችና ፈሪሳውያን በግርግር ነው የመጡት። ትምህርቱን ከት ነው ያደረጉት። ጥቂት ሆነው አይደለም የመጡት። ዋና ዋናዎቹ ከፊት፣ ሊቆቹ ከፊት፣ ደቂቆቹ ከኋላ ተግተልትለው ከነደቀ መዛሙርታቸው ነው የመጡት። አንዲት ሴት እያጋፉ እንደመጡ ነው ክፍሉ የሚያሳየን። ይዘዋት የመጡት በምንዝር የተያዘች የሚሏትን ሴት ነው። እነሱ እንደሚሉት ድርጊቱ ላይ አገኘናት። ምክንያቱም ቃሉ የሚለው ስታመነዝር ተገኝታ ተያዘች ሲል በአመነዝሬ ተብሎ ተከሳ ወይም ደግሞ ወሬው ወጥቶ መረጃ ደርሷቸው ምናምን አይደለም። ድርጊቱ ላይ ነው የያዝናት ብለው ነው የሚሉት። ነገሩ ሴታፕ ወይም ቅንብርም ይመስላል። ይህን ሁኔታ በጣም ይፈልጉ ነበር። ይህንን ሞመንት በጣም ይፈልጉ ነበር። ጌታ ኢየሱስ ክርስቶስን ለመክሰስ እንደው በምን እናጥምደው፣ በምን እንክሰሰው፣ በምን እናሳጣው፣ በምን እንያዘው፣ በምን ሰበብ እንግደለው ወይም እናስገድለው የሚል እንቅልፍ የነሳቸው ነገር ነው። ሰዎቹ ደግሞ በሴራ የበለጸጉ ናቸው። ስለዚህ ሲጎነጎኑ ነው የሚያሉት። ሌላ ጊዜ ታስታውሳላችሁ፣ በተመሳሳይ ሁኔታ ጻፎችና ፈሪሳውያን ሌላ ወንጌል ላይ ሆን ብለው ከአይሁድ አክራሪ የሆኑ ሰዎች፣ በአንድ በኩል ደግሞ ከሄሮድስ ወገን የሆኑ የፖለቲካ ሰዎች ይዘው ወደ እርሱ እንደመጡና በጣም ተቅለስልሰው መምህር ሆይ አንተ ለሰው ፊት አታደላም፣ ማንንም አትፈራም። ምን ማለታቸው ነው? ቀናዊ የሆኑትንም አይሁድ ሆነ እንደገና ደግሞ የቄሳር ወገን የሆኑትን የሄሮድስ ወገን የሆኑትን ፖለቲከኞቹንም አትፈራም። አንተ ለእውነት ነው የምትናገረው እና ጥያቄ ልጠይቅህ ነው። ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም? ምክንያቱም የትኛውም መልስ ያስገድላል። ለቄሳር ግብር መስጠት ተፈቅዷል ብሎ ቢል እነዚያ ቀናኢ አክራሪ አይሁዶች እንዲገድሉት፣ አይ አልተፈቀደም ደግሞ በሚል ሕዝብ በማሳመፅ የሄሮድስ ወገኖች እንዲገሉት ለማድረግ ተብሎ ነው ታቅዶ የመጣው። እነዚህ ሰዎች በጣም በሴራ የበለጸጉ ናቸው። እግዚአብሔርን አያውቁም። እኔ ሁልጊዜ እላለሁኝ ሰይጣን ራቁቱን አደገኛ ነው። ሰይጣን ነው። ሰይጣን ክፉ ነው። ነገር ግን ሰይጣን የሃይማኖት ካባ ሲደርብ
የሃይማኖት ልብስ ሲለብስ ግን አደገኛ ሰይጣን ይሆናል። ያንን ነው የምናየው በእነዚህ ሰዎች ውስጥ። ስለዚህ ይህንን ይዘው መጡ። ተያዘች። እጅ ከፍንጅ ነው። ለምንድን ነው መጥተው ወዲያውን የጠየቁት ጥያቄ ምንድን ነው? ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን፣ አንተስ ስለ እርሷ ምን ትላለህ አሉት። የጌታ ኢየሱስ ክርስቶስን አቋም የማወቅ ፍላጎት፣ ይህን ነገር እንዴት ነው የሚያየው፣ ይቀበለዋል አይቀበለውም አይደለም ፍላጎታቸው። ምክንያቱም ዝቅ ብሎ ቁጥር 6 ላይ ዮሐንስ ሞቲቫቸውን ወይም የልብ ሳቢያቸውን ይነግረናል። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ ነው የሚለው። ስለዚህ መክሰስ የሚከሱት ለምንድን ነው? ለማስፈረድ፣ ለማስገደል፣ ሌላ ምንም ጥያቄ የለው። ለዚህ ነው እዚህ ጋር አንድ ነገር እንድንመለከት እፈልጋለሁ። ሁለት ወሳኝ ነጥቦች አሉ። አንደኛው ምን እንዲል ነው የፈለጉት? ምን ቢል ነው ኢየሱስ ክርስቶስን የሚያስጠይቀው? ሁለቱም ትወገር ቢል ኖሮ የሚከሰሰው በሮማውያን ነው። ምክንያቱም በዛ ዘመን በጣም ግልጽ የሆነ መመሪያ ሮማውያን አውጥተዋል። ግልጽ ሕግ ነው። ምንድን ነው የሚለው ያ ሕግ? አይሁዳውያን በምንም አይነት በራሳቸው ሸንጎ፣ በራሳቸው ፍርድ፣ በራሳቸው ውሳኔ ሰው መግደል አይችሉም የሚል ያው ታውቃላችሁ፣ አይሁድ ገዳዮች ናቸው፣ ወጋሪዎች ናቸው። የሆነ ሰው ሕጋቸውን ወይ ሃይማኖታቸውን ናቸውን ከተቃወመ በድንጋይ ይወግራሉ። የተለመደ ነው ይሄ። ነገር ግን ሮማውያን ከልክለዋቸው ነበር። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ካህናት አለቆች ጋር እኮ ቀርቦ ተፈርዷል እኮ ከዚህ በኋላ ምን ምስክር ያስፈልገናል ብሎ ሊቀ ካህኑ ልብሱን ቀዶ በቃ እኮ ተሳድቧል። ግን እኛ መግደል ስለማንችል ብለው ነው ወደ ቄሳር ወደ ሄሮድስ እና ወደ ጲላጦስ ያመጡት፣ መግደል ስለማይችሉ ነው። ስለዚህ ኢየሱስ ክርስቶስ ትገደል ብሎ ቢል በሮማውያን ያስጠይቀዋል ከሕግ ውጭ ስለሆነ። አይ አትገደል ብሎ ቢል በአይሁዳውያን ያስጠይቀዋል። ምክንያቱም ሕግን ተቃውሟል፣ ሕግን ሰድቧል፣ ሕግን ንቋል። የተገለጠ ፍጥጥ ያለ ሕግ አትፈጽሙ ብሏል በሚል ተመልከቱ። እነዚህ ሰዎች ሁሌ የሚጫወቱት በሃይማኖትና በፖለቲካ መሃል ነው። በጣም አሳዛኝ ነገር። በሃይማኖትና በፖለቲካ መሃል ይጫወታሉ። እዚህ ጋር ግን ሌላው በጣም እንደው የሚያስገርመው ነገር ልብ ብላችሁ ከሆነ መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች፣ ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። ኦኬ፣ ስታመነዝር ተገኝታ ተያዘች። ከማን ጋር? ከምን ጋር? እንግዲህ ድርጊቱ ላይ ተይዛ ከሆነ ብቻዋን ስታመነዝር አልተገኘችም። የግድ አንድ ሰው አለ ማለት ነው። አለ። ሰውየው ግን እዚህ ጋር አይታይም። ሰውየውን አባረው ሸኝተው እሷን ነው እያጋፉ ወደ ኢየሱስ ይዘው የመጡት። ይሄ ደግሞ ከሙሴ ሕግ ጋር ሙሴ እንደዚህ አዘዘን ይላል። አላዘዛቸውም። ምክንያቱም ከሙሴ ሕግ ጋር የሚጋጭ ነው። ዘሌዋውያን 20:10 ላይ ሄደን ብናነብ እንደዚህ ይላል። ላንብብላችሁ። ዘሌዋውያን 20:10
ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። አመንዝራውና አመንዝራይቱ ፈጽመው ይገደሉ ነው የሚለው። ነገር ግን እነዚህ ሰዎች ለይተው አመንዝራዋን ያመጡት አመንዝራይቱን ያመጡት እንጂ አመንዝራውን አላመጡትም። ለምን? ምክንያቱም አድሎ እንዳለ እናያለን። ሁለተኛ ደግሞ እነሱ ለሚፈልጉት ነገር የምትጠቅማቸው መስሎ የታያቸው እሷ ናት። ቶሎ ጌታ ኢየሱስ ክርስቶስ የሆነ ነገር እንዲናገር ዘዳግም 22 ቁጥር 22 ላይ እንደዚህ ይላል፣ ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሞቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ክፉን ነገር ከእስራኤል ታስወግዳለህ። ስለዚህ እዚህ ጋር የምናየው ሁለቱንም ማምጣት ነበረባቸው፣ ግን ደብል ስታንዳርድ አድሎ እንዳለ በግልጽ እናያለን። እነዚህ ሁለቱ ነገሮች በጣም ጠቃሚ ነጥቦች ናቸው። እነዚህ ሰዎች ጻፎችና ፈሪሳውያን ስታመነዝር የተገኘችውን ሴት ይዘው ወደ ኢየሱስ የመጡት በፍጹም የሕግ መከበር ጉዳይ አሳስቧቸው አይደለም። እነሱ በነገራችን ላይ የሕግ መከበር ብዙ የሚያሳስባቸው ነገር አይደለም። ምዕራፍ 7 ላይ ያላቸውን ላስታውሳችሁ። ምዕራፍ 7 ላይ ምን አላቸው? ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤና ስላደረግኩ ትቆጡኛላችሁን ብሏቸዋል። ከፍ ብሎ ደግሞ ቁጥር 18 ላይ 19 ላይ ሙሴ ሕግ አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድስ እንኳን የለም። ይሄ በጣም ትልቅ አሊጌሽን፣ ትልቅ ክስ ነው፣ ግን እውነተኛ ክስ ነው። ሕግ ሰጥቷቸዋል፣ ሕግን ከእናንተ የሚያደርግ ማንም የለም ብሏቸዋል። በማስረጃም ደግሞ እዚህ ጋር ሰንበትም ቢሆን 8ኛው ቀን ከደረሰ የተወለደበት ይገረዝ ብላችሁ ሰንበትን በመግረዝና ደም በማፍሰስ ትሽራላችሁ። እኔ ደግሞ በሰንበት አንድን ሰው ሁለንተናውን ጤና አደረግኩኝ ትቆጣላችሁ። ስለዚህ እነዚህ ሰዎች ጠማማነት እንጂ ዓላማቸው የሕግ መከበር አለመከበር ገዷቸው አይደለም። ምክንያቱም የሕግ መከበር ጉዳይ ቢሆን ኖሮ ምን ያደረጉ ነበር? ሰውየውንም ይዘውት ይመጡ ነበር። እነሱ ጉዳያቸው አለም። ሰውየውን ሸኝተውታል፣ ወደ ቤቱ ሸኝተውታል። ሴትዮዋን ይዘው የመጡት ዓላማቸው ማጥመድ ነው። እግዚአብሔር ከእንደዚህ አይነት ክፉ ሰዎች ይጠብቀን። ሴትዮዋን ለምንድን ነው የተጠቀሙባት? እዚህ ጋር ለምንድን ነው የፈለጓት? ሪሊ በማመንዘሯ በእስራኤል ክፉ በመፈጸሙ ገዷቸዋል? ተሰምቷቸዋል? አይደለም። እንደ ትንሽዬ የቺዝ ቁራጭ ወይም የቅቤ ቁራጭ ነው የተጠቀሙባት ይላል አንድ ቦታ ሳነብ። ምን ማለት ነው? ወጥመድ ላይ እንስሳትን ለመያዝ አይጥ ወይም ሌላም ነገር ለመያዝ ምን ይደረጋል? ቺዝ አይብ ወይም ቅቤ ነገር ጫፉ ላይ ይሰካና አይጦቹ ያንን እበላለሁ ብለው ሲመጡ ወጥመዱ እንዲዘረጋና እንዲይዛቸው ይደረጋል። ልክ
ያን አይነት ለዛ አይነት ዓላማ ነው የተጠቀሙበት። ጌታ ኢየሱስ ክርስቶስ ቅድም እንዳልኩት አትውገሯትም ቢል ችግር ነው፣ ውገሯትም ቢል ችግር ነው። ስለዚህ ምንድን ነው ያደረገው? በመሰረቱ ጌታ ኢየሱስ ክርስቶስ ለረዥም ጊዜ መልስ አልሰጣቸውም። አጎንብሶ በእጁ መሬት ላይ ይጽፍ ነበር ይላል። አንዳንድ ሰዎች ምንድን ነው የጻፈው? ኃጢአታቸውን የጻፈው ምናምን የጻፈው የሚሉ ነገሮች አሉ። ነገር ግን መጽሐፍ ቅዱስ ዝም ያለውን ነገር ዝም ነው የምንለው። ምንም ስለዚህ የተጻፈ ነገር የተገለጠልን ነገር የለም። ግን በጣቱ ይጽፍ ነበር። ምን ያሳያል ካላችሁኝ፣ ትኩረቱ እነርሱ ላይ እንዳልሆነ ለማሳየት ነው። ልብ ብላችሁ እንደሆነ እንዲህ አይነት ግርግር ሲመጣ እያዳፉ አንዲትን ሴት ከወዲያ ወዲያ እያላጉ እየጎነተሉ ፀጉሯን እየጎተቱ ምናምን ሊሆን ይችላል ሲያመጡ እነዚህ ትላልቅ የሚባሉ የሃይማኖት ሰዎች ሪሊ ወሬ ለሚወድ ሰው፣ ወሬ ለሚፈልግ ሰው ከየትም ተሯሩጦ ነው የሚመጣው ለማየት። አገራችን አይታችሁ እንደሆነ ኢትዮጵያ ውስጥ የሆነ ነገር ሲከሰት እኮ ሰዎች ስራ ጥለው ከቤታቸው እኮ ይመጣሉ። የሆነ ድምፅ ሲሰማ፣ የሆነ ጩኸት ሲሰማ፣ የሆነ ድብድብ፣ የሆነ ጸብ ሲል ሰው እኮ ከቦ ነው የሚያየው። ጉድ መጣ ተብሎ ይታያል። ጌታ ኢየሱስ ክርስቶስ ያጎነበሰውና በጣቱ የሚጽፈው አቴንሽን እንዳልሰጣቸው፣ ትኩረት እንዳልሰጣቸው ለማየት ነው። ምክንያቱም ይሄ ነገር ሁለቴ ነው እዚህ ጋር የተደገመው። አንደኛ ገና አምጥተው ሲጠይቁት ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። መላልሰው በጠይቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። የመጀመሪያው መጎንበስ፣ የመጀመሪያው በጣቱ ምድር ላይ መጻፍ፣ ይሄን ግርግራችሁ አይስበኝም፣ አይመስጠኝም፣ አይማርከኝም፣ እንዲህ ቀና ብዬ የማየው ጉዳይ አይደለም ነው። የሁለተኛው መሬት ላይ መጻፍ ግን አጎንብሶ እኔ በጣም ዓላማው በግልጽ ይታየኛል። ምክንያቱም ቀደም ብሎ የተናገረው ቃል ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት የሚለው ቃል ኃይለኛ ፓውዛ፣ ከፍተኛ ዋት ያለው ኃይል ያለው ብርሃን ስለሆነ የህይወት ብርሃን ልብን፣ ኩላሊትን የሚገልጥ የሆድን ጉርጅ ሳይቀር ሁሉን የሚመረምር የህሊናን ጓዳ ጎድጓዳ ገልጦ የሚያሳይ ቃል ስለነበር ሰዎቹ በዛ ብርሃን ራሳቸውን ስለሚያዩ፣ ውስጣቸውን ስለሚያዩና ስለሚወቀሱ እንዲሄዱ እድል ለመስጠት ነው። ያው እንደምታውቁት አንድ ባንድ ከሊቅ እስከ ደቂቅ ሄደዋል። ግን እንዲሄዱ ምክንያቱም ፍጥጥ ብሎ ቀና ብሎ እያያቸው ቢሆን ኃጢአታቸው እየታያቸው ስለሆነ አንተም፣ አንቺም፣ አንተም የሚል አይነት ስለሆነ የመሄድ ነፃነት አያገኙም ነበር። ማጎንበሱ ግን ሹክክ ብለው ድምፅ አጥፍተው ኮቴያቸውን ሳያሰሙ በለሆሳስ እንዲሄዱ እድል ሰጥቷቸዋል። ስለዚህ የመጀመሪያው ማጎንበስና በጣት መጻፍ የእናንተ ግርግር ምንም አይመስጠኝም ማለት ይመስለኛል። የሁለተኛው ማጎንበስና መሬት ላይ መጻፍ ደግሞ መሄድ ትችላላችሁ፣ አይዟችሁ፣ አልይዛችሁም፣ አይዟችሁ፣ አልከሳችሁም ወይም አላስደነግጣችሁም፣ የተናገርኩት ቃል ብርሃን ስለሆነ ገልጧችኋል፣
ራሳችሁን ለራሳችሁ ገልጧል። ሕሊናችሁን ለሕሊናችሁ ገልጧል። ስለዚህ ራሳችሁን ካያችሁ በቂ ነው የሚል ድምፅ አለው። ስለዚህ ጌታ ኢየሱስ ክርስቶስ 2 ጊዜ እንደተጎነበሰና በምድር ላይ እንደጻፈ እንመለከታለን። ኦኬ፣ ምንድን ዋና ዋና ነጥቦቹ ከዚህ ውስጥ ምንድን ናቸው? እዚህ ቦታ ላይ 2 ኃጢአቶች ተካሂደዋል። 2 ኃጢአቶች እናያለን። አንደኛው ኃጢአት ሴትየዋ የፈጸመችው ኃጢአት ነው። ሴትየዋ እኮ አመንዝራለች፣ ምንም ጥያቄ የለው፣ ተይዛለች። እነዚህ ሰዎች እኮ ውሸት አይደለም የዋሹት። ምክንያቱም ጌታ ክርስቶስም እኮ በኋላ ደግመሽ ኃጢአት አትስሪ እኮ ብሏታል። ባትሰራ ኖሮ አልሰራችም ብሎ ነው የሚከራከርላት። አልሰራችም ብሎ ይከራከራል። ነገር ግን ደግመሽ ኃጢአት አትስሪ ሲላት ኃጢአት ሰርታለች፣ አመንዝራለች። ስለዚህ አንድ የምንዝርነት ኃጢአት ተሰርቷል። ሁለተኛው ግን እዚህ ጋር የተገለጠው ኃጢአት የግብዝነት ኃጢአት ነው። የግብዝነት ኃጢአት ነው። ያ የግብዝነት ኃጢአት ምንድን ነው? እነዚህ ሰዎች ሕግን ተገን አድርገው አጥምደው አንዲት ሴት ከሌላው ነገር ስታመነዝር አጥምደው ጠብቀው ምስክር ቆጥረው ሰውየውን ሸኝተው ሴትየዋን ይዘው መጥተዋል። ዓላማቸው ሕግ ይከበር አይደለም። ዓላማቸው ኢየሱስ ክርስቶስ ወጥመድ ውስጥ እንዲገባ ነው። ወይም በሮማውያን ወይም በአይሁዳውያን። ግብዝነት ነው። በነገራችን ላይ ጌታ ክርስቶስ ከእናንተ ኃጢአት የሌለበት አስቀድሞ ድንጋይ ውገራት ሲል ኃጢአት ሰርቶ የማያውቅ ማለቱ አይደለም። ብዙ ሰው እንደሱ ነው የሚያስበው፣ እንደሱ ነው የምንረዳው ብዙ ጊዜ። ኤኒ ኃጢአት ሰርቶ የማያውቅ ይውገራት አላለም። ለምን ካላችሁኝ ለመፍረድ ዲሲፕሊን ለማድረግ የሚበቃው ኃጢአት ሰርቶ የማያውቅ ሰው ከሆነ ማንም ሰው ዲሲፕሊን ሊያደርግ አይችልም ማለት ነው። ማንም ሰው ሌላውን ሊወቅስ አይችልም ማለት ነው። እንደሱ ከሆነ ግን አይደለም። ያኔም ቢሆን በብሉይ ኪዳን ከዚህ ቀደም ባነበብነው በዘሌዋውያንና በዘዳግም ላይ ባለው ክፍል ይውገራት ሲል ምንም ኃጢአት የሌለበት ሰው ማለት አመንዝራይቱን አመንዝራው የሚወገሩ ይገደሉ ሲል ኃጢአት የሌለበት ሲንለስ የሆነ ፍጹም ጻድቅ የሆነ ይውገር ማለት አይደለም። እንደዚህ አይነት ሰው እንደሌለ መጽሐፍ ቅዱስ ይነግረናል። ታዲያ ምን ማለት ነው? ጌታ ኢየሱስ ክርስቶስ በብርሃኑ በዛ በተናገረው ቃል ብርሃን የገለጠው ኃጢአታቸው ከልጅነት ጀምሮ ነፍስ ካወቁ ጀምሮ ያለውን ኃጢአት ሳይሆን አሁን ፈጦ አግጦ የሚታየውን የግብዝነት ኃጢአት ነው። በውስጣቸው የያዙት ሌላ ተንኮል አለ። በውጫችን ግን መምህር ሆይ የሕግ ነገር አሳስቦናል፣ እቺ ሴት ስታመነዝር ተገኘች፣ ሙሴ ደግሞ በዘሌዋውያንም በዘዳግም ላይ ይወገሩ ብሎናል፣ ምን ትላለህ ነው። ግብዝነት። 2 ኃጢአት ነው የተገለጠው። ወገኖቼ ልንገራችሁ፣ የትኛው ነው የከፋ ኃጢአት ካላችሁኝ ከሴትየዋ ይልቅ የሰዎቹ ነው። እንዲያውም የተገለጠው የሴትየዋ ኃጢአት ወደ ድነት ነው ያመጣት። የተሰወረው የሰዎቹ ኃጢአት ግን ተመልከቱ፣ እሷ ወደ ጌታ ስትቀርብ እነሱ ደግሞ ሸሽተው ሲሄዱ ነው የምናየው። ግብዝነት ሁሌ ከክርስቶስ ይሸሻል። ኃጢአት፣ የተገለጠ ኃጢአት ግን ለምህረት ፍለጋ በፊቱ ይወድቃል። ስለዚህ አንደኛው የማመንዘር ኃጢአት ነው፣ የዝሙት ኃጢአት ነው። አንደኛ ቆሮንቶስ ምዕራፍ 7 ላይ ምን ይላል? ዝሙትን የሚያደርግ ሰው በገዛ ስጋው ላይ ኃጢአትን ያደርጋል ይላል። የስጋ ኃጢአት ነው።
ግብዝነት ግን የልብ ኃጢአት ነው። የዝሙት ኃጢአት ለሰው ጎልቶ የሚታይ ኃጢአት ነው። የግብዝነት ኃጢአት ግን ለእግዚአብሔር ጎልቶ የሚታይ ነው። ዝሙት ጎልቶ አይታይም ማለት አይደለም። ነገር ግን በዋነኝነት ያኛው ለሰው አይታይም። እግዚአብሔር ግን ያየዋል፣ ይጠላዋል፣ ይጸየፈዋል። አንደኛው ፓብሊክ ዲስግሬስ ወይም በዚህ ፊት መዋረድን ስለሚያመጣች ሴት ምን አይነት መዋረድ ውስጥ እንዳለች ማየት ትችላላችሁ። ምክንያቱም ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ ይልና በመካከልም እርሷን አቁመው ይላል። ስፖትላይት ላይ መሃል ላይ የሁሉም ሰው ትኩረት የሚሆንበት ቦታ ላይ ነው ያመጧት። ይሄ ሼም ነው። ይሄ በጣም ትልቅ ውርደት ነው። ስለዚህ ልቧ መሰበሩና ወደ ንስሐ መምጣቷ ምንም የማይቀር ነው። እነሱ ግን ከጌታ አራቃቸው፣ አሸሻቸው። ንስሐ አልገቡም፣ አንድ ባንድ ሄዱ። እግዚአብሔር ከግብዝነት ኃጢአት ይጠብቀን፣ ከልብ ኃጢአት ይጠብቀን። ትሁት ሆነን ተሰብረን ንስሐ ከማንገባበት ከነ ኃጢአታችን ግን ከፊቱ ከምንወገድበት ኃጢአት እግዚአብሔር ይጠብቀን። እዚህ ጋር የምናየው እነዚህ ሰዎች ሕግ ይዘው ነው የመጡት። ሕግና ጸጋ ተገልጠው ነው የታዩት በዚህ ታሪክ ውስጥ። ሕግ ይገድላል፣ ጸጋ መንፈስ ሕይወትን ይሰጣል። ጌታ ኢየሱስ ክርስቶስ እዚህ ጋር ጸጋን ነው የገለጠው። ጸጋ ግን የኃጢአት ላይሰንስ አይደለም። ሕግ አያችሁ ምንን ብቻ ነው የሚገልጸው? ኃጢአትን ብቻ ነው። በሕግ ባይሆን ኖሮ ኃጢአትን ባላወቅኩ ነበር። አሁን ግን ሕግ አታሎ በኃጢአት በኩል ገድሎኛል ብሎ ሐዋርያው ጳውሎስ ሮሜ 7 ላይ ይጽፋል። ሕግ ኃጢአትን ነው የሚገልጸው፣ በፍጹም ጸጋን አይገልጽም። ከፊል ብርሃን ነው። ኢየሱስ ክርስቶስ ግን ኃጢአትንም ይገልጻል፣ ነገር ግን ደግሞ ጸጋንም ይገልጻል። ሁለቱንም የሚያሳይ እውነተኛ ብርሃን ነው። እውነተኛ ብርሃን ነው። ልክ እንደ መኪና የፊት መብራት አንደኛው ሲቃጠል አንደኛው ማይሰራ ከሆነ አደጋ ያመጣል። ሕግ አንደኛው መብራቱ የተቃጠለ መኪና ማለት ነው። በተለይ በጨለማ አንድ መብራት ብቻ ስላለው ሞተር ሳይክል ስለሚመስል ሰዎች ባጠገቡ ሲያልፉ የመግጨት እድላቸው በጣም ከፍተኛ። ኢየሱስ ክርስቶስ ግን በሁለቱም አቅጣጫ የሚበራ መብራት ነው። ኃጢአትንም ያሳያል፣ ጸጋንም ያሳያል። እዚህ ጋር እነዚህ ሰዎች ዓላማቸው ምንድን ነው ብለን ስንል ሊፈትኑት ነው። እኔ በጣም ይገርማል። ቁጥር 6 ላይ ያለውን የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ ይላል። ሊፈትኑት የሚለው ቃል ፔራዞ የሚል የግሪክ ቃል ነው። በጣም ጠቃሚ ስለሆነ ነው የተረጎምኩት። ፔራዞ ማቴዎስ ምዕራፍ 4 ከቁጥር 1 እስከ 3 ሄዳችሁ ብትመለከቱ ስለ ሰይጣን ፈታኝነት ለመግለጽ የተጻፈው ቃል ፔራዞ ነው። እዛ ጋር ሰይጣን ከነነፍሱ ነው ሊፈትነው የመጣው። እዚህ ጋር ግን እነዚህን ለብሶ ነው። እነዚህን ሰዎች ከመለበስ እግዚአብሔር ይጠብቃል። የሰይጣንን ገጸ ባህሪ ነው የሚጫወቱት። እዚህ ጋር ፔራዞ ሊፈትኑት ይለናል። እንግዲህ ወደ ተግባር እንሂድ። ራስን ማጽደቅ፣ የራስ ጽድቅን መቁጠርና የራስ ጽድቅን ማቆም ወይም ይሄ ሌጋሊዝም የሚባለው ሕግ አጥባቂነት፣ ወግ አጥባቂነት ስናይ ምንድን ነው የሚሰማን? ዝም ብለን ነው የምናልፈው ወይስ ቻሌንጅ እናደርገዋለን? ይሄ ዛሬ ልተውላችሁ ፈልገው አንዱ ጥያቄ ነው። አንዳንድ ሰዎች የሌሎችን ኃጢአት በጣም አበክረው የሚከሱት የሚኮንኑት አንዳንድ ጊዜ በውስጣቸው የራሳቸው ነገር ስለሚኮንናቸው ነው።
አንዳንዴ ልብ ብለን ማየት አለብን። ምክንያቱም ትኩረቱን ማዞር ይፈልጋሉ። ውስጣቸው በዚያው ተመሳሳይ ነገር ስለሚከሳቸው ያንን ሽፍት ለማድረግ ሌሎች ላይ ያነጣጥራሉ። እግዚአብሔር ከዚህ ይጠብቀን። ይሄ የጥንት ታሪክ ነው። ግን ዛሬ ብዙ ዘመናዊ የሆኑ ወጥመዶች አሉ። ዘመናዊ የሆኑ የግብዝነት ወጥመዶች አሉ። ለምሳሌ አንድ በጣም በዚህ በሶሻል ሚዲያ ላይ በጣም የታወቀ ነገር አለ። ካንስል ካልቸር የሚባል። ካንስል ካልቸር አጋጥሟችሁ እንደሆነ አላውቅም። ካንስል ካልቸር ምንድን ነው? ለምሳሌ የሆኑ ሰዎችን በሆነ ነገር ሰዎች ሲጣሏቸው ይወጡና ሶሻል ሚዲያ ላይ የእነሱን ምርት አትግዙ፣ የእነሱን አገልግሎት አትቀበሉ ብለው ለማሳጣት የሚደረጉ ዓላማቸው ምንድን ነው? አገልግሎታቸውን ለማጉደፍ ወይም ንግዳቸውን ወይም ምርታቸውን ወዘተ ሊሆን ይችላል። ካንስል ካልቸር በጣም እየተለመደ መጥቷል አሁን። ይሄ ልክ የነዚህ የፈሪሳውያን እና የጻፎች ተግባር ነው። ሰይጣናዊ ነው ወገኖች። የሶሻል ሚዲያ ላይ እንዲህ አይነት ነገር ከማድረግ እግዚአብሔር ይጠብቃችሁ። በጣም መጥፎ ተግባር ነው። ሌላው ምንድን ነው? ክርስቶስን መምሰል አለብን። ለተነቀፉ ሰዎች፣ ለተከሰሱ ሰዎች፣ ኃጢአታቸው በአደባባይ ተገልጦ ለተወነጀሉ ሰዎች መራራት ነው ያለብን። ይሄ ማለት ኃጢአታቸውን ኮምፕሮማይዝ እናድርግ ማለት አይደለም። ጌታም አላደረግም። አንቺ ሴት ደግመሽ ኃጢአት አትስሪ አላት። እኔም አልፈርድብሽም አላት። ሁለት ነገሮች አንድ ላይ በእነዚህ ውስጥ ሁለት ብርሃን ነው። እኛም ይሄ ሊኖረን ይገባል። ግን ግብዝነትን ነው እንጂ ቻሌንጅ ማድረግ ያለብን እነዚህ ኃጢአታቸው የተገለጠና ልባቸው የተሰበረውን የሚራራ መሆን አለበት። ሌላው ደግሞ ስንፈርድ በእኩልነት መፍረድ አለብን። ዘሌዋውያን 20:10 ላይ ሙሴ በግልጽ ነው የጻፈላቸው። አመንዝራውም አመንዝራይቱም ነው የሚለው። ስለዚህ ሌላ የመጨረሻ የምነግራችሁ ጌታ ኢየሱስ ክርስቶስ ይሄንን ያደረገው እችን ሴት ነፃ ያወጣት በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ የተጻፈውን ተልኮውን ለመፈጸም ነው። ምን ይላል እዛ ጋር? ዓለምን እንዲያድን እንጂ በዓለም እንዲፈርድ አላከውምና ይላል። ስለዚህ የጌታ ኢየሱስ ክርስቶስ ተልኮ ነው። እኛስ ተልኳችንን ምን ያህል በእያንዳንዱ ነገር ውስጥ እንኖረዋለን? ይህም እንጠይቅ ይገባናል። ውድ ወገኖች እዚህ ጋር እናቆማለን። በነበረን ጊዜ ብዙ እንድትጠቀማችሁ አስባለሁኝ። የበለጠ ደግሞ እንድታስቡት እንድታሰላስሉት ዘወትር ጋብዛችኋለሁ። በሚቀጥለው ክፍለ ጊዜ እስክንገናኝ በዚህ ሰናበታችኋለሁ። ደህና ቆዩ።